ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው በረመዳን ስሜቱን በሆነ ነገር ካረካ ምንድነው ከፋራው? ጀዛኩሙላህ ኸይረን የሚል ጥያቄ ነው። የረመዳን ጾምም ይሁን በሌላ ጊዜ የሚጾም ጾም አንዱ ዓላማ ስሜትን ለአላህ ብሎ መተው ነው። ስሜቱን ያልተወሰው ምግብና መጠጥ ቢተውም ጾሟል አይባልም። አላህ ተባረከ ወተዓላ ጾም የኔ ነው፣ እኔ ነኝ የጾምን ዋጋ ምከፍለው፣ ለኔ ብሎ ምግቡን መጠጡን ስሜቱን ይተዋልና ይላል ሐዲሱ። ጾም ምግብና መጠጥን መተው ብቻ ሳይሆን ስሜትንም ጭምር ለአላህ ብሎ መተው ነውና የጾመ ሰው ስሜትን ከሚቀሰቅስ ነገር መራቅ መቻል አለበት። ጾም ከሚያፈርሱ ነገሮች አንዱ አውቆና ሆን ብሎ የዘር ፈሳሽ እንዲወጣ ማድረግ ነው። ሀፍረተ ገላን በመነካካትም ይሁን ስሜት የሚቀሰቅስን ነገር በማየትና በማድረግም ይሁን የዘር ፈሳሽ የወጣው ሰው ይሄን አውቆና ሆን ብሎ በማድረጉ ጾሙ ይፈርሳል። የዘር ፈሳሽ የወጣው በግብረ ስጋ ግንኙነት ከሆነ ጾሙ ከመፍረስም አልፎ ከፋራ ግዴታ ይሆናል። አንድ ባሪያ ነፃ ማውጣት ከሌለ ካላገኙ አቅም ከሌለ 30 ቀን በተከታታይ መጾም፣ በህመም ምክንያት ይሄን ማድረግ እንደማይችሉ ታማኝ ሐኪም ከተናገረ 30 ምስኪን ማብላት ግዴታ ይሆናል። ከግብረ ስጋ ግንኙነት ውጪ ባሉ መንገዶች የዘር ፈሳሹን ያወጣ ሰው በፍላጎቱ ይሄን ያደረገ ሰው ጾሙ ይፈርሳል፣ ወንጀለኛ ይሆናል። ቀሪ ሰዓቱን በጾም ቀጥሎ ሌላ ጊዜ ቀዷ ማውጣት ብቻ ይበቃዋል ከተውበት ጋር። በእንቅልፉ በተኛበት ሳያስበው የዘር ፈሳሽ የወጣበት ሰው ምንም የለበትም። ሌላኛው ጥያቄ እናቴ ለ4 ዓመት ያክል ታማ በመጨረሻም ሳይሻላት ወደ አኺራ ሄደች። ነገር ግን በታመመችበት ጊዜ ሶላት እንደማሰግድ ጾምም እንደማትጾም ትንሽ አስታውሳለሁ። በሰዓቱ ልጅነትም ነበረብኝ። ያደግንበትም ሀገር ስለ ዲን በደንብ እውቀት የላቸውም። እኔ አሁን ስደት ከወጣሁና ፈትዋዎችንም በማዳምጥ ጊዜ እናቴ የአላህ ዕዳ ጾም እንዳለባት ሲገባኝ ቤተሰብ ስጠይቅ ስንት ረመዳን እንዳለፋት አናውቅም አሉኝ። እኔ በግምት የታመመችበትን የ4 ዓመቱን ጾም ለምስኪን እየሰጠሁ መክፈል እችላለሁ። ስንት ረመዳን እንዳልጾመች ማወቅ አልቻልንም፣ ጊዜውም ረዘም ብሏል፣ ቢያብራሩልኝ ጀዛኩሙላህ ኸይራን የሚል ጥያቄ ነው። በመሰረቱ ያለ ሶላት ጾም አይጠቅም። ነገር ግን ጥያቄው ላይ እንደተባለው አካባቢው ላይ ያሉ ሰዎች ብዙ እውቀት ስለሌላቸው ሲታመሙ ሶላት መተው ችግር የለውም የሚል ትክክለኛ ያልሆነ ግምት ስለነበራት ትታ ከሆነ አላህ ይምራታል ተብሎ ተስፋ ይደረጋል። አካባቢው ላይ እውቀት ከሌለ ጠይቀውም እውቀት ፈልገውም ማግኘት የሚችሉበት ሁኔታ ካልነበረ የጾሙን በተመለከተ የተጠቀሱ ዓመታትን በሙሉ በመደዳ በህመም ከሆነ ያሳለፈችው ምንም የለባትም። በጊዜው በሽተኛ የሆነ ሰው ማፍጠር ተፈቅዶለታል። ሌላ ጊዜ ቆጥሮ ቀዷ እንዲያወጣ ነው የታዘዘው። ሌላ ጊዜ ቆጥሮ ቀዷ ማውጣት የሚችልበት ጊዜም ካላገኘ በህመም ምክንያት ምንም የለበትም። ነገር ግን መሃል ላይ ድና መጾም የምችልበት ጊዜ አልፎ ከነበረ ያልጾመቻቸው ዓመታትን ቆጥሮ ቤተሰቦቿ ቀዷ ማውጣትም ይችላሉ። ካልሆነ ደግሞ ባለባት ቀን ልክ ምስኪን ማብላትም ይቻላል። ትክክለኛ ያለባትን ዓመት የጾም ቀን ማወቅ ካልተቻለ ገምቶ ከዚህ አያልፍም የሚባለውን ያክል ቆጥሮ ቀዷ ማውጣት ወይም ምስኪን ማብላት ይቻላል። ሌላኛው ጥያቄ እኔ ረመዳን የምጾመው ዱባይ ነው፣ የምፈታው ኦማን ነው እና እነሱ ሲጾሙ ከኛ እኩል አይጀምሩም፣ ሲፈቱ ደግሞ ከኛ አሳልፈው ነው የሚፈቱት። እኛ ከነሱ እኩል ጠብቀን ነው እንፈታው ማለት አንድ ቀን ትርፍ እንጾማለን፣ ይሄ እንዴት ይታያል የሚል ጥያቄ ነው። ይህ በፊቅህ ሊቃውንት መካከል ውዝግብ ኺላፍ ያለበት ነጥብ ነው። የተወሰኑ የፊቅህ ሊቃውንት እሱ ሀገሩ ላይ ጾምን ጀምሮ ወር ሙሉ ከጾመ ሌላ ሀገር ሲሄድ የዛ ሀገር ሰዎች ከወር በላይ ከ30 ቀን በላይ ከጾሙ ማፍጠር ይችላል። ጾም የወጀበበት ባለበት ሀገር ነው ጀምሮ ወሩን ሙሉ ከጾመ ሌላ ሀገር አንድ ቀን ሲጨምሩ
ከ30 ቀን አሳልፎ መጾም አይጠበቅበትም ማፍጠር ይችላል የሚል አለ። በዚህ ከተካሄደ ማፍጠሩን መደበቅ አለበት፣ በአደባባይ በይፋ መብላት የለበትም። ነገር ግን ሌሎች በርካታ ፉቃሃዎች አንድ ሰው አንድ ሀገር ላይ ጾም ጀምሮ ሌላ ሀገር ሲሄድ የሄደበት ሀገር ሰዎች ጾም ከጀመረበት ሀገር እኩል ጾም ካልፈቱ መጠበቅ አለበት፣ መጨረሻ ከሄደበት ሀገር ሰዎች ጋር አብሮ ማፍጠር አለበት፣ ቀኑ ከ30 ቢያልፍ የሚል አቋም አላቸው። ይሄ የሻፊዒዎች በዘመናችን ደግሞ እና ኢብኑ ባዝና ኢብኑ ዑሰይሚን የነበራቸው አቋም ነው። ምክንያቱም አሶሙ የውመ ተሱሙን ወልፊጥሩ የውመ ትፍጢሩን፣ አሶሙ የውመ የሱሙ ናስ አልፊጥሩ የውመ ይፍጢሩ ናስ የሚሉ ሐዲሶች አሉ። ጾም ሰዎች ጾም በሚጀምሩበት ቀን ነው የሚጀመረው፣ የሚፈታውም ሰዎች በሚፈቱበት ቀን ነው፣ ዒድ አልአድሃ የሚከበረው ከሰዎች ጋር ነው የሚል ሐዲስ አለ። ስለዚህ ዱባይ ጾም የጀመረ ሰው ወደ ኦማን ሀገር ሲሄድ አንድ ቀን ከዘገዩ ከነሱ ጋር ጠብቆ ማፍጠሩ የተሻለ ነው። ብዙሃኑ በመረጡት አስተያየት መሰረት አንድ ቀን መጨመሩ የተባለ እንደሆነ ሆን ተብሎ ነው፣ ያለ ምክንያት ነው አንድ ቀን መጨመሩ የሚጠላው። በሄዱበት ሀገር ካሉ ሰዎች እኩል ለማፍጠር ተብሎ ሲሆን ሐዲስ ተይዞ ነው የተጨመረው። እንደዚሁ ደግሞ አንድ ሰው ሀገሩ ላይ ጾም ጀምሮ ከተወሰነ ሰዓታት በኋላ ሌላ ሀገር ቢሄድ ቀኑ ቢረዝም ሰዓታትን ጨምሮ መጾም እንደሚቻለው ነው። ይሄም እንደዛ ነው የሚቆጠረው። የሰዓት ልዩነት አንድን ቀን ረዘም እንዳደረገው ሌላ ሀገር ሲሄዱ የዛ ሀገር ሰዎች ካላፈጠሩ ይበዛ አንድ ቀን ነው ሊሆን የሚችለው። ከነሱ ጋር ጠብቆ ማፍጠር ይቻላል። ከዚህ በተቃራኒ ጾምን አንድ ሀገር ላይ ጀምሮ ሌላ ሀገር ላይ ሄዶ ጾም በሚፈታበት ጊዜ የሄደበት ሀገር ሰዎች ቀደም ብለው ካፈጠሩ ከነሱ ማፍጠር ይችላል። ነገር ግን የጾመው ጾም በድምሩ ከ29 ቀን ካነሰ አንድ ቀን ቀዷ ማውጣት ይጠበቅበታል። ምክንያቱም ወር በአረብኛ አቆጣጠር እንደ ሂጅራ አቆጣጠር ከ29 አያንስም፣ ከ30 አያልፍም። ሌላኛው ጥያቄ ለ10 ዓመት ረመዳን አስተካክዬ አልጾምኩም፣ ብዙም ስለ ዲን አላውቅም ነበረ፣ ሳላውቅም እያወቅኩም የሰራኋቸው ወንጀሎች አሉ፣ አሁን ምን ማድረግ ነው ያለብኝ ብታብራሩልኝ የሚል ጥያቄ። ጾም አንዱ የኢስላም መሰረት ነው። አርካኑ ኢስላሚ ኸምሰቱን ብለን ከዚህ ውስጥ የምንቆጥረው ወሶም ረመዳን፣ ረመዳንን መጾም አንዱ የኢስላም መሰረት ነው። የሙስልምነት አንዱ አካል ነው። ላኢላሃ ኢለላህ ሙሐመዱር ረሱሉላህ ያለው በሙሉ በዓመት አንዴ ረመዳንን ግዴታ መሆኑን አምኖ መጾም አለበት። ይህ ላይ መዘናጋት የኢማን ድክመትን ያሳያል። ባለፈ ህይወቱ የተዘናጋ ሰው ባደረገው ነገር መጸጸት፣ መቆጨት፣ አላህን ምህረት መጠየቅ፣ ሁለተኛ አልዘናጋም ብሎ ለጌታው ቃል መግባት ይጠበቅበታል። ከዚህ በተጨማሪ ባለፉት በተዘናጋባቸው ዓመታት ውስጥ ያጎደላቸው ቀናቶችን ቆጥሮ ሙሉ ወሩን ያልጾመባቸው ዓመታት፣ የተወሰነ የጾመባቸው፣ አብዛኛውን የጾመባቸው፣ አብዛኛውን ያልጾመባቸው ቁጭ ብሎ ሂሳብ ሰርቶ ከግምቱ ከፍተኛው ከ10 ዓመት ውስጥ ሁሉንም አልጾምኩም ካለ 10 ዓመት የ10 ወር ጾም መጾም አለበት። ከ10 ዓመት ውስጥ አብዛኛውን ግማሽ ግማሽ ጾም ያለው ጥቂት ከነ ያፈጠርኩት ካለም ገምቶ ከግምቱ ከፍተኛውን ይዞ ቀዷ ማውጣት ይጠበቅበታል። ለማስተካከል ደግሞ ክፍተቱን ለመሙላት ሱና ጾሞችን ማብዛት፣ ሰኞና ሐሙስን በየወሩ 3 ቀን የሚጾሙትን፣ ሌሎችንም የተፈቀዱ ጾሞችን ባልተከለከሉ ቀናት የሚጾም ልክ ሱና ጾምን ማብዛት ይወደዳል። ለሌሎች ታውቆም ይሁን ሳይታወቅ ለተሰሩ ወንጀሎችም ተውበት ማድረግ ነው። በሆነው ነገር መጸጸት፣ አሁን መታቀብ፣ ከእንግዲህ መታቀብ፣ አላህን ምህረት መጠየቅ፣ ኢስቲግፋር ማብዛት፣ ሰደቃ ማብዛት፣ ሱና ጾም ሶላቶችን ማብዛት። ከዚህ ውስጥ የሰው ሐቅ ካለ የሰዎችን ሐቅ መመለስ ነው። ገንዘብ የተወሰደበት ሰው ካለ ገንዘቡን መመለስ፣ ስሙን ያጠፉት ያሙት ሰው ካለ ይቅርታ መጠየቅ፣ ያበላሹትን ማስተካከል። ይህ ከተደረገ ጌታችን አላህ መሃሪ ነው ለተወበተ ሰው። ሌላኛው ጥያቄ እናቴ በህመም ምክንያት አምና ረመዳን 15 አካባቢ ሞተች። አላህ ይርሐማት ያ ረብ። እሷ በህይወት እያለች 15 ቀን አልጾመችም ስለማትችል ያንን ቀዷ ማውጣት አለብን ወይ? ለሷ ነይተን እኔ ነይቼ ለሷ ዑምራ አድርጌያለሁ። ይህን እንዴት ይታያል? ይደርሳል አይደርስም ዑምራው
ጀዛኩሙላህ ኸይር የሚል ጥያቄ። 15 ቀን ታማ በዛው ህመም ሳትድን ከሆነ የሞተችው ምንም የለባት። ከረመዳን መግቢያ ጀምሮ እስከ 15ኛው ቀን ድረስ ታማ መጾም ስላልቻለች በዛው ከሞተች ምንም የለባት። ህመም ላይ ያለ ጾም ገብቶ በዛው ህመም ያለ ረመዳን ሳይልቅ የሞተ ሰው ምንም የለበትም። ታሞ ጾሙን አፍርሶ በዚሁ ረመዳን አልቆ መሃል ላይ ድኖ መጾም የሚችልበት ሁኔታ ላይ ሆኖ ሳይጾም የሞተ ሰው ነው ወይም ቀዷ የሚወጣለት ወይም ምስኪን አብሎለት የሚባል። ረመዳን ሲመጣም ህመም ላይ ነበረ። በዛው ህመሙ ሳይድን ረመዳን ውስጥም ይሞት ከረመዳን በኋላ ይሞት ምንም የለበትም። ረመዳን ላይ ታሞ ቆይቶ ድኖ ከዛ በኋላ ድኖ መጾም የሚችልበት ያክል ቀን ካለፈ ነው ቤተሰብ ወይም መጾም ወይም ማብላት ያለበት። ለሞተ ሰው ዑምራ ማድረግ ይቻላል። በትክክል ከተደረገ አጅሩም ይደርሳል። ያደረገውም ሰው ይጠቀማል፣ የተደረገለትም ሰው ከምንዳው ተጠቃሚ ይሆናል። ሌላኛው ጥያቄ የዛሬ ዓመት የነበረኝ ብር ዘካ አውጥቼለት ነበረ፣ ግን ከዛሬ ዓመት እስካሁን ድረስ ሁሉም የቤት ወጪ ማለት ይቻላል ከሱ ላይ እየተነሳ ነው የሚወጣው። ቤተሰብ እየተጠቀመበት ያለው የተጨመረበትም ነገር የለም፣ እንደነበረም አልተቀመጠም እና ይህ ብር አሁንም ዘካው ይወጅብበታል። ከሆነስ ደግሞ ስንት እስከሚደርስ ድረስ ነው ማውጣት የሚጠበቅብኝ? ጥያቄ የፈጠረብኝ አንድ ብር ሳይነካካ ከዓመት ዓመት ከዘለቀ ይወጅብበታል የሚለውን ስለሰማሁ ነው። በተጨማሪ የኢትዮጵያ ብር ስንት ሲሆን ነው ዘካ የሚወጅብበት ያብራሩልኝ የሚል ጥያቄ። ኢስላም ገንዘብ እንዲንቀሳቀስ ነው የሚያዘው። ዝም ብሎ ተቀምጦ በዘካ እንዲያልቅ መደረግ የለበትም። ባለ ገንዘቡ ራሱ ሊሰራበት ሊያንቀሳቅሰው ይገባል። ካልሆነ ጥቅም ለጋራ ትርፍ ለጋራ እንዲሆን ለሚሰራበት ሰው ሊሰጥ ይገባል። አንድ ሰው ገንዘብ ካለው ዓመት ሙሉ ከተቀመጠ ዘካ ማውጣት ግዴታ ከሚሆንበት መጠን ካልጎደለ በየዓመቱ ዘካ ማውጣት ግዴታ ነው፣ ባይጨመርበትም። በየዓመቱ ወጪ የተደረገ ዘካም የወጣበት መጠኑ አንድ ገንዘብ ላይ ዘካ ከሚወጅብበት መጠን ካነሰ ይሄኔ ዘካ ማውጣቱ ይቀራል። መጠኑ ዘካ ማውጣት ግዴታ ከሚሆንበት እስካላነሰ ድረስ ወጪ የተደረገበትም ይቀመጥ። ተጨማሪ ገንዘብ ላይ ቢጨመርም ባይጨመርም አንድ ገንዘብ ዘካ የሚወጅብበት ሆኖ ባለቤት ያለው ሆኖ ዓመት ከቆጠረ ዘካ ይወጣበታል። እንደዛው እንደተቀመጠ ሌላ ሁለተኛ ዓመት ሶስተኛ ዓመት ከመጣም በየዓመቱ ካለው ከቀረው ዘካ ይወጅባል። ምን ያክል ገንዘብ እስኪቀር ድረስ ነው ማውጣበት? በኢትዮጵያ ብር ስንት ገንዘብ ነው ስንት ሲሆን ነው ዘካ የሚወጅብበት? በኢትዮጵያ ብር፣ በአሜሪካ ብር፣ በሳውዲ ብር የሚባል ነገር የለም። በመሰረቱ ዘካ የሚሰላው በወርቅ ወይም በማዕድኑ ብር ነው። በወርቅ 85 ግራም በብር 595 ግራም ዘካ ይወጅባል ይባላል። 85 ግራም ወርቅ ወይም 595 ግራም የማዕድኑ የጌጡ ብር ያለው ሰው ዘካ ይወጅብበታል። ወይም ደግሞ 85 ግራም ወርቅን አሊያ ደግሞ 595 ግራም ብርን ሊገዛ የሚችል ገንዘብ ያለው ሰው፣ ይሄ ገንዘብ የኢትዮጵያ ብር ሊሆን ይችላል፣ ሌላም ሀገር ገንዘብ ሊሆን ይችላል። ባሉበት ሀገር ያለው ገንዘብ በዛው ሀገር 85 ግራም ወርቅን ወይም ደግሞ 595 ግራም ብርን ሊገዛ የሚችል ገንዘብ ካለ ዓመት ከሞላው ዘካ ይወጣበታል። በየዓመቱ ዘካ የወጣበት 595 ግራም የማዕድን ብርን የጌጥ ብርን መግዛት የሚችል እስከሆነ ድረስ ይቀጥላል። ከዛ ሲያንስ ዘካ አይወጅበትም፣ ትንሽ ገንዘብ ነው ይባላል። በወርቅ ነው በብር ዘካው የሚሰላው? በሁለቱም ይቻላል ተብሏል። የተሻለው ለምስኪኖችም የሚጠቅመው ዘካ ለሚያወጣው አካል አጅሩን የሚያበዛው በብር ማሰቡ የተሻለ። 595 ግራም የማዕድን የጌጡን ብር መግዛት የሚችል ገንዘብ ያለው ሰው ዘካ ይወጅበታል። ይህ ስንት ብር ነው የሚሆነው? የወርቅ የብር ዋጋ በየጊዜው ሊቀያየር ይችላል። ዘካ ማውጣት የሚፈልጉበት ዘካው የደረሰበት ወቅት ላይ የወርቅና የብር ገበያ ሄዶ ደውሎ በማረጋገጥ 13 ሺህ ሊሆን ይችላል፣ 15 ሺህ ሊሆን ይችላል፣ 20 ሺህ ሊሆን ይችላል። እንደ ወቅቱ ይቀያየራል። ሌላኛው ጥያቄ ቦታ ነበረኝ ከተገዛ ዓመት ይሆነዋል ዘካ ይወጅበታል ወይስ አይወጅብበትም የሚል ጥያቄ። ቦታው የተገዛው አትርፎ ለመሸጥ ከሆነ አዎ ዘካ ይወጅበታል።
ወደፊት ሊሰራበት ሊኖርበት ከሆነ ዘካ አይወጅብበትም። ሌላው ጥያቄ የዛሬ 2 ዓመት አካባቢ ቤት ለመግዛት ብለን ወደ ሀገር ብር ልከን ነበረ። ነገር ግን እናታችን በጣም ታማ ቦታው ሳይገዛ ቀረ፣ እሷም ሞተች። በአመቱም ሰው ሀዘን ላይ ስለነበረ ሳይገዛ ቀረ። ብሩ አሁን ላይ ዘካ ይወጅበታል? የታሰበው ቤት ለመግዛት ነበር፣ ነገር ግን አልተሳካም። ዘካ እስከወጀበበት የ2 ዓመቱ ነው የሚወጅበው? ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። ናም የገንዘቡ መጠን ዘካ የሚወጅብበት ከሆነ አመት ሙሉ ከተቀመጠ ከሱ ዘካ ማውጣት ግዴታ ነው። ገንዘቡ የተሰበሰበው የተላከው የተቀመጠው ቤት ለመግዛትም ይሁን መኪና ለመግዛትም ይሁን ያላገባ ሰው ሊያገባበት ለትዳር ወጪን ማስቦት ይሁን አላማው ምንም ይሁን ምን አንድ ሰው ገንዘብ ካለው ያ ገንዘብ አመት ከሞላው ዘካ የሚወጣበት መጠን ከደረሰ ዘካ ማውጣት ግዴታ። የአንድ ዓመት ነው የ2 ዓመት የሚለው የተቀመጠበትን ያክል ገንዘቡ ዘካ የሚወጅብበት ያክል መጠን ደርሶ የተቀመጠበትን ያክል 1 ዓመት ከሆነ የተቀመጠው የ1 ዓመት፣ 2 ዓመት ከሆነ 2 ዓመት፣ 1 ዓመት ከምናምን ከሆነ የ1 ዓመቱ ይወጣና የቀሩት ወሮች ደግሞ አመት ሲሞላቸው ገንዘቡ ካለ ከዛ ላይ ይወጣል። 1 ዓመት ሙሉ ሀዘን መቀመጥ ደግሞ ስተት ነው። የነብዩ ሱና አይደለም፣ የሙስሊም ሥራ አይደለም። ባሏ የሞተባት ሴት ካልሆነ በስተቀር ከ3 ቀን በላይ ማዘንን መተከዝን ከተለመደው የዕለት ተዕለት እንቅስቃሴ መታቀብን ከልክለዋል። የካፍሮች ባህልና ልማድ ነው። ሰው ሲሞት አመት ሙሉ ለወራት ማዘንና ከሥራ ታቅቦ መቀመጥ የካፍሮች ሱና ነው፣ የካፍሮች ባህል ነው። ሌላኛው ጥያቄ 2 ቦታ ገዝቼ ነበረ። አንደኛው ከገዛሁት 7 ዓመቱ ነው። ዘካ አውጥቼበት አላውቅም። ለቤት ዘካ አይወጣም ሲሉ ሰምቼ የገዛሁት ለቤት መስሪያ ነበረ። ሌላኛውን ግን አትርፌ ለመሸጥ ነበር። 1 ዓመት ከ4 ወር ሆኖታል። ዘካ ለማውጣት አሁን እዛ አካባቢ ቦታ ስንት እንደሚሸጥ ጠይቄ ላውጣ ወይስ የዛሬ 4 ወር በተሸጠበት ነው? ለምን አይነት ሰዎች ነው የሚሰጠው የሚል ጥያቄ። ለመኖሪያነት ተብሎ የተገዛው ዘካ የለበትም። አትርፎ ለመሸጥ ተብሎ የተገዛው ዘካ አለበት። ዘካው አሁን ዘካ በሚወጣበት ከተገዛ አመት በሞላው ጊዜ ቢሸጥ ከሚያወጣው። ስለዚህ የዛሬ 4 ወር በነበረው ሳይሆን አሁን ላይ ባለው ሊጨምር ሊቀንስ ይችላል። አካባቢው ላይ ያሉ ስለ መሬት የሚያውቁ ሰዎችን ይህ መሬት ምን ያክል ያወጣል በዚህ ጊዜ ተብሎ ታማኝ ሰዎችን በመጠየቅ ቢያንስ ይሄን ያክል አያጣም ከሚባለው ከሱ ላይ ዘካ ማውጣት ግዴታ ይሆናል። ከተገዛ 1 ዓመት ከ4 ወር ቢሆንም ለጊዜው የ1 ዓመት ይወጣበትና የ4ቱ ወር ከሚቀጥለው ዓመት ጋር ይታሰባል። በዛ መሃል ሊሸጥ ይችላል። ካልተሸጠ ከ8 ወር በኋላ የ2ኛ ዓመቱ ዘካ ይወጣል። ለማን የሚሰጠው የሚለው ዘካ ለማን እንደሚሰጥ አላህ ቁርአን ላይ አብራርተዋል። ሱረቱ አተውባ ቁጥር 60 ላይ ለአቅመ ደካሞች፣ ለድሃዎች፣ ዕዳ ላለባቸው ሰዎች፣ አዲስ ሰልመው ቤተሰብ ላገለላቸው፣ ልባቸው ሊረጋጋ ላልቻለ ሰዎች ኢላኺሪ ተብሎ ተብራርቷል። ስለዚህ ዘካው በሚወጣበት አካባቢ በቂ ገቢ የማያገኙ በጣም የተቸገሩ ሰዎችን ፈልጎ መስጠት፣ ከአባትና እናት ከልጆች ከአያቶች ውጪ ላሉ ቅርብም ይሁን ራቅ ላሉ ዘመዶች መስጠቱ የተሻለ አጅር ይኖረዋል። ዝምድና መቀጠልም ዘካ ሰደቃ መስጠትም ይሆናል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።